አርዕስተ ዜና። በጽምዶ የሚረጋገጥ የትግራይም ሆነ የኢትዮጵያ ሉዓላዊ ግዛት አይኖርም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ ገለጸ። ከውጭ ስድስተኛ ቀኑን በያዘው የመካከለኛ ምስራቅ ጦርነት እስራኤልና ኢራን አዳዲስ ጥቃት እየፈጸሙ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለየካቲት 26 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞን፣ በምልክት ቋንቋው ዳዊት ጎይሳ አብረናችሁ እንቆያለን። ወደ ቀዳሚ ዜና እንሻገር። በጽምዶ የሚረጋገጥ የትግራይም ሆነ የኢትዮጵያ ሉዓላዊ ግዛት አይኖርም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ ገለጸ። በሌላ በኩል ፓርቲው የህወሓት ቡድን ለሶስተኛ ወገን የማይተላለፉትን የሀገር ንብረቶች ለአራሽ ሽያጭ በማውጣት በክልሉ ዳግም ጦርነት ለመክፈት እየሰራ ነው ሲል ለኢሳት በላከው መግለጫ አስታውቋል። ትዕግስት ተስፋዬ ያዘጋጀችውን ዮሐንስ ተስፋ ያቀርባል። ዲሞክራሲ ስምረት ትግራይ ፓርቲ ባወጣው መግለጫ በትግራይ ክልል የሚገኙ ወጣቶች የህወሓት ቡድን ከኤርትራ ጋር በፈጠረው ጥምረት ሳቢያ ቀያቸውን ለቀው እየተሰደዱ መሆኑን አስታውቋል። በህወሓትና በኤርትራ መንግስት መካከል የህዝብ ለህዝብ ግንኙነት በሚል የተጀመረውና ጽምዶ ተብሎ የሚጠራው ግንኙነት የክልሉን የጸጥታ ሁኔታ በመጥፎ ገኑ እያባባሰ ነው ብለዋል። ይህንንም ተከትሎ በአሁኑ ወቅት በትግራይ ክልል እየተባባሰ የመጣውን የጸጥታ ስጋት ለማስቀረት ምን ማድረግ ያስፈልጋል ሲል ኢሳት የትግራይ ዲሞክራሲያዊ ስምረት ፓርቲ ኮሚኒኬሽን ኃላፊ ኃላፊው ምረን ጠይቋል። ኃላፊው በሰጡት ምላሽ የህወሓት ቡድን ለህገ መንግስቱ ተገዢ መሆን አለበት ብለው በህወሓትና በኤርትራ መንግስት መካከል በተጀመረው ጽምዶ የሚረጋገጥ የትግራይ ወሰንም ሆነ የኢትዮጵያ ሉዓላዊ ግዛት አይኖርም ሲሉ ተናግረዋል። በህገ መንግስት የምትገዛ ከሆነ ህገ መንግስትን የምታከብር ከሆነ ለሁሉንም ተገዢ መሆን አለበት። ይሄን ነገር አክብረህ ነው አንተ የምትፈልገውን ከኢትዮጵያ ነው እንጂ ከኤርትራ ምንድን ነው የምታገኘው ነው። አሁን ምዕራብ ከኤርትራ ጋር ሆነን እናከብረዋለን ብሎ የሚመጣውን ኃይል ለትግራይ ህዝብ ሰላም ይሰጣል ወይ ነው? አሁን የምዕራብ ህዝብ በሙሉ ሰላም ነው የሚፈልገው። የትግራይ ህዝብ በሙሉ ሰላም ነው የሚፈልገው። አሁን ጦርነት አይፈልግም። ከዛም ከዚህም ቢሞት ባይሞቱም ምንም ያለውን ነገር ከጦርነት የተገኘ ነገር ምንም ፋይዳ የለውም። አሁን በህገ መንግስቱ መሰረት በሰላም ስምምነቱ መሰረት ሰላም መደረግ አለበት የሚል አቋም ነው ያለው የህዝቡ። የኛ አቋምም እንደዚህ ነው። አገር የሚባል ነገር አሁን እርባና ቢስ ነው። አገርነት የሚጠቅም ቢሆን ለኤርትራ በጠቀማት የዛሬ 34 ዓመት አገር የመሆን እድል ያገኘችውን ሀገር ዜጎቿን የሉም። አሁን እንደ ኤርትራውያን እኛ እንድንበተን አንፈልግም። አክለውም ፓርቲው ለኢሳት በላከው መግለጫ እንዳስታወቀው በህግ ለሶስተኛ ወገን የማይተላለፉትን ንብረቶች ለሐራጅ ሽያጭ ማውጣቱ በክልሉ ዳግም ጦርነት ለመክፈት ነው ብለዋል። በሌላ በኩል የክልሉ ጊዜያዊ አስተዳደር ጀኔራል ታደሰ ወረደ ከቀጣይ ወር ጀምሮ ለማንኛውም የመንግስት ሰራተኛ ወራዊ ደሞዝ እንደማይከፈለው መግለጻቸው ምን ያመለክታል ሲሉ ጥያቄን በጥያቄ መልሰዋል። አሁን በቅርቡ ደግሞ አሁን መግለጫ ወጥተዋል። ያው ልክልላቸዋል። እናንተም ለሶስተኛ ወገን ማዘዋወር የማይቻሉ በህግ ማለት ነው። አሁን ወደ ሐራጅ እያወረዳቸው ነው ያሉት የተለያዩ ህንፃዎች ማለት ነው። ይሄ ምን ማለት ነው? ለጦርነት ነው። ደሞዝ ከዚህ ጀምሮ ደሞዝ አይኖርም ብሎ አሁን መግለጫ ትናንትም ወደ ወረደ ጽፈዋል። ድጎማ በጀት የፌደራል መንግስቱ ድጎማ በጀት ስላላከልን ከሚቀጥለው ወር ጀምሮ ማንኛውም መንግስት ሰራተኛ መከፈል የለበትም። አንዳንዱ በጀት ቢኖረውም መክፈል የለበትም። አንዱ እየተከፈለ አንዱ ያልተከፈለውን ነገር ሌላ ነገር ስለሚያንስነሳ መከፈል የለበትም ብሎም ደግሞ ይሄን ነገር አዋጅ አውጥቷል። አሁን ድጎማ በጀት ስላልተላከ ይሄን ነገር በጀት ደሞዝ የለም ማለት ምን ማለት ነው ነው? የህወሓት ቡድን የትግራይን ህዝብ ከጦርነት ሳያገግም ወደ ዳግም ጦርነት ሊያስገባ በመሆኑ ህዝቡ ለስደት ተዳርጓል ሲሉ ገልጸው የትግራይን ችግር ለመፍታት ሁሉም ተፎካካሪ ፓርቲዎች ችግሮችን በጋራ ለመፍታት መስራት አለባቸው ሲሉ አሳስበዋል። ባለፈው ጦርነት ጠባሳውን ገና ሳይጀር አሁን ተመልሰው ጦርነት ለቁሰው አገሪቷን ለሻዕቢያ ለማስረከብ የሚታገሉበት ምክንያት ምንድን ነው? ስለዚህ ይህን ስላልተቀበለው የትግራይ ህዝብ እንዳለ ወጣቱ እየወጣ ነው። ህዝቡ እንዳለ እየወጣ ነው። በስንት ቦታ በስንት አካባቢዎች እየተቸገረ ነው ያለው። ስለዚህ በሰላም ወጥቶ ለመማር ከሆነ ይህን ሉዓላዊነት ማስከበር አለበት። አሁን እኛ የምንፈልገውን ነገር ያ ያጋጠመን ችግር ሳይሆን መፍትሄ ነው። ስለዚህ ይህን ነገር ደግሞ ከኢትዮጵያ ከትግራይ ተቃዋሚ ድርጅቶች ከማንኛውም የፖለቲካ ድርጅቶች ጋር አብረን በመሆን መጀመሪያ የኢትዮጵያ ሉዓላዊነትን ማስከበር፣ ከዛ በኋላ ያለውን ችግሮች ደግሞ በጋራ መፍታት። ይህን ነው የምንፈልገው እኛ። የሀገርን ሉዓላዊነት ለማስከበር የቀጠናዊ ትብብር ሚና ከፍተኛ ነው ተባለ። ኢትዮጵያና ጎረቤት ሀገራት የአገልግሎቱን ዘርፍ ንግድ መነሻ ያደረገ ቀጠናዊ ትብብር ሲኖራቸው እርስ በርስ የሚደጋገፉበት መድረክ እንደሚበራከት፣ ይህም ኢኮኖሚያዊ እድገት ለማምጣት ሚናው የላቀ እንደሆነ የዲፕሎማሲና ምጣኔ ሀብት ባለሙያዎች ገልጸዋል። መሰገዘ
ኢትዮጵያ የሚሰነዘርባትን የውጭ ጫና ለመቋቋምና ብሔራዊ ጥቅሟን ለማስጠበቅ ከጎረቤቶቿ ጋር ያላት ወዳጅነትን ማሳደግ አማራጭ የሌለው መፍትሄ እንደሆነ የዘርፉ ባለሙያዎች ይገልጻሉ። ሀገሪቱ በአሁኑ ወቅት ከታላቁ ህዳሴ ግድብ የተገኘ የኤሌክትሪክ ኃይል ለኬንያና ለታንዛኒያ ትሸጣለች ይባላል። ኢትዮጵያ ለጎረቤት ሀገራት የምትሸጠው የኤሌክትሪክ ኃይል ዲፕሎማሲያዊና ኢኮኖሚያዊ ግንኙነትን ከማጠናከር አኳያ ያለው ሚና ምን ያክል ነው ስንል ባለሙያዎችን ጠይቀናል። በዲፕሎማሲው ከፍተኛ የሆነ ጠቀሜታ እንዳለው የሚገልጹት በሆርን ሪቪው የጥናት ባለሙያ ርብቃ ሙሉጌታ ኢትዮጵያ በአሁኑ ወቅት በተለይም የጎረቤት ሀገራት ግንኙነት ማጠናከር ያስፈልጋታል ብለዋል። ጎረቤት ሀገራቶች ላይ ያስፈልገናል፣ አሁን ላይ ባለን ሁኔታ ማለት ነው። አሊያንስ ያስፈልገናል። ከዚህም ብዙ የሚነሱብን ጥያቄዎች አሉ። ዩኒት ከማስነሳት የተለያዩ ከኛ ጋር ተቃራኒ የሆኑ ሀገራት ይሰራሉ። ስለዚህ አንዳንድ የዲፕሎማሲ ድምፅን የምንገዛበት መንገድ ሊሆን ይችላል። ኢኮኖሚክ ጥቅም እንዳለው የእርስ በርስ የዲፕሎማሲ እድገትን ከማሳደግ በዘለለ ቮይስ ወይም ደግሞ አሊያንስ እንድናገኝ ይረዳናል። የተለያዩ ሀገራት ኢትዮጵያን ሱቨርኒቲ ወይ ደግሞ ኢትዮጵያን ሉዓላዊነት መንካት በሚፈልጉበት ጊዜ እንደዚህ አይነት የተለያዩ ሀገራትን የሚያሳትፍ ሼርድ የሆነ ነገር ስለሆነ ምንም የተለያየ ልዩነት ቢኖረን አንድ የሚያደርገን ነገር ስለሆነ ድምፅን ለማግኘት ይጠቅመናል። የሆኑ ነገሮች ላይ የሚያስፈልጉ ጠንካራ ያሉ ጎረቤት ሀገራቶች ያስፈልጉናል። ጠንካራ ወዳጅ ሲኖረን የምናነሳቸው ጥያቄዎች ክሊምነታቸው ቫሊዲቲያቸው እየጨመረ ይሄዳል ማለት ነው። ለምሳሌ ቀይ ባህርን ጥያቄ ስናነሳ ብዙ ደጋፊዎች ሊኖሩ የሚችሉ አንዱ ይሄ ዲፕሎማሲያችንን ስናሳድግ ነው። በምጣኔ ሀብት ዘርፍ ያለውን ሚና ያብራሩት ባለሙያው እንዳይላሉ ሰለሞን ደግሞ በኢኮኖሚ ግንኙነት ላይ የተመሰረተ ዲፕሎማሲ ከፍተኛ ጠቀሜታ እንዳለው ገልጸውልናል። ብዙ ጊዜ ኢኮኖሚክ ዲፕሎማሲ ነው ትልቁን ድርሻ የሚወስደው። አንደኛ እንደ አንድ የሀርድ ከረንሲ እንደሚያስፈልገው ኢኮኖሚ ለሀርድ ከረንሲ ምንጭ ነው። ከዛ ሲቀጥል ደግሞ በኢኮኖሚክ ዲፕሎማሲ ፎርም የሚመጣውን ያለን ግንኙነት የበለጠ ያጠናክራል እና ከገቢ ምንጭ ባሻገር ካየ ነው ግን ፕሬዶሚናንትሊ ወይ በዋናነት ወይ በቅድሚያ ግን ልታየው የምትችይው ከሚያስገኘው ፋይናንሻል ቤኔፊት ከሚያገኘው ኢኮኖሚያዊ ጠቀሜታ አንጻር ነው የምናየው። ስለዚህ ለእነሱ በሸጥን ቁጥር የምናገኘው የውጭ ምንዛሬ እጥረትን ለመቀነስ ይጠቅማል። ፕላስ የአገልግሎት ሽያጩን ወይ ከአገልግሎት ዘርፉ የሚገኘውን ጠቀሜታም ይጨምራል። ኤሌክትሪክ ፓወር ወይ ዩቲሊቲ አገልግሎት ስለሆነ የምንሸጥላቸው ለእነሱ ማለት ነው። የምጣኔ ሀብት ባለሙያው አያይዘው እንደ ህዳሴ ግድብ ያሉ ትልልቅ ፕሮጀክቶች ተጠናቀው ወደ ስራ ሲገቡ በሀገሪቱ ውስጥ ሊያመጡ ስለሚገባው ኢኮኖሚያዊ ለውጥ እንደሚከተለው አስረድተዋል። ከሌሎች ሀገራት ኤክስፒሪየንስ በመውሰድ አንድ ሜጋ ፕሮጀክት በጨረሽ ቁጥር ወደ ዜጎቹ የሚደርስ ነገር ኤክስፔክት ታደርጊያለሽ። ለእኛ አሁን ኤክስፔክት የምናደርገው በትንሹ ኤሌክትሪክ ታሪፍ ቢቀንስ፣ በትንሹ ከአሁን በፊት ኤሌክትሪክ የማይደርሳቸውን ኤሪያዎች ማድረስ ብንችል፣ በኤሌክትሪክ እጥረት ምክንያት የቆሙ ፋብሪካዎች መስራት ቢችሉ ብለሽ ነው የምታየው። ወይ ወደ ዜጎች የሚመጣውን ጥቅም በዛ መንገድ ነው ልንመዝነው የምንችለው። እሱን ግን ፕራክቲካሊ እያየን አይደል። ታሪፍ ጨምሯል። ኦኬ፣ አዲስ የሚዘረጋ መሰረተ ልማት ወዴት እንዳለ ምን መረጃ የለኝም። በእያንዳንዱ ዜጋ ላይ ዳይሬክትሊ የሚደርስ ነገሩን እሱ ብዙ የሚጠበቅ አይደለም። የኢትዮጵያ ታላቁ ህዳሴ ግድብ ተጠናቆ ወደ ስራ መግባቱ የማህበረሰቡን የኤሌክትሪክ ኃይል ጥያቄ እስከ ወዲያኛው ይፈታል ተብሎ ይጠበቃል። የጤና ሚኒስቴር በፀሐይ ላይ የሚሰሩ 380 የህክምና መገልገያ መሳሪያዎችን ለክልል ጤና ቢሮዎች አስረከበ። በተያያዘ ሚኒስትሩ በሀገር ውስጥ የተገጣጠሙ በፀሐይ ላይ የሚሰሩ ከ1000 በላይ ሞተር ብስክሌቶች ድጋፍም አድርጓል። ገነት ዘዘው የጤና ሚኒስቴር ከ1 ቢሊዮን ብር በላይ ወጪ የተደረገባቸውን የተለያዩ የህክምና ግብአቶች ለክልል ጤና ቢሮዎች በዛሬው ዕለት አበርክተዋል። በርክክብ ስነ ስርዓቱ ላይ የጤና ሚኒስትር ዶክተር መቅደስ ዳባ በመጀመሪያ ደረጃ የጤና ክብካቤ በሚሰጥባቸው ተቋማት በኤሌክትሪክ ኃይል መቆራረጥ ሳቢያ ሊገጥም የሚችለውን ችግር ለማስቀረት በትኩረት እየተሰራ ነው ብለዋል። በዚህም በሀገር ውስጥ የተገጣጠሙ በፀሐይ ኃይል የሚሰሩ 1183 ሞተር ብስክሌቶች ለሁሉም የክልል የጤና ቢሮዎች ድጋፍ ማድረጉን አስታውቀዋል። ከ600 በላይ የሚሆኑ ተቋማትን ነው ወደ ሶላራይዜሽን አዲሽናል እንዲኖራቸው በባካፕ ስራ እየሰራን ያለ ነው። በተለይ አገልግሎት ሰጪዎች የክትባት አገልግሎትን እንዳይቆራረጥ የህክምና አገልግሎቶችን ደግሞ ቤት ለቤት ህክምና በሚሰጥበት ጊዜ ለዛ እንዲያግዙ በመጀመሪያ ደረጃ ጤና ክብካቤና በመጨረሻ ደረጃ ለምንለው ለኛ ማለት ነው ከገባበት ህዝብ ጋር ለምናደርስበት የአገልግሎት ደግሞ መድኃኒቶችንም ሌሎችም አገልግሎትን እንዲያደርሱ ባለሙያዎቻችን ታች መድረሻ እንዲያግዛቸው ከ1000 በላይ የሚሆኑ ሞተሮችን በአገር ውስጥ በተገጣጠሙ በተሰሩ ሞተሮች እናስረክባለን ማለት ነው።
የመመርመሪያ የላቦራቶሪ ቱሎች ለደም መሰብሰቢያም ልክ እንደዚሁ ብዙ እየሰጠን ነው በየክልሉ ያለ ነው። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ በበኩላቸው ከ30 በመቶ በላይ የሚሆኑ የጤና ኬላዎችና የጤና ጣቢያዎች የኃይል አቅርቦት እንደሌላቸው አረጋግጠናል ብለዋል። ይህንንም ታሳቢ በማድረግ 380 በፀሐይ ኃይል የሚሰሩ የኤሌክትሮኒክ ኃይል መሳሪያዎች ለሁሉም የክልል ጤና ቢሮዎች እንደተከፋፈሉ ተናግረዋል። 380 የሚሆኑ ጤና ጣቢያዎችና ጤና ኬላዎቻችን በፀሐይ ኃይል የሚሰራ ፓነል እንዲገባላቸው ተደርጓል ማለት ነው። ዛሬ እንግዲህ አገልግሎቱ በቀጣይነትም የተጠናከረ የሚሄድና ዋናው ትኩረት ያደረግነው የክትባት አገልግሎትን ከፍ ለማድረግና ህጻናቶቻችን በተለይ ራቅ ያሉ ቦታዎች ላይ ክትባት አገልግሎት ሙሉ በሙሉ እንዲያገኙ ለማስቻል ነው። አንዱ መብራት ያስፈልጋል ወሊድ አገልግሎት ለማሻሻል እሱንም ለማሻሻል ታስቦ እየተዘጋጀ ነው። ከዛ ውጪ ደግሞ የላቦራቶሪ አቅርቦት ያለ መብራት ኃይል ምንም ማድረግ አይቻልም። ለላቦራቶሪ መሻሻልን በጣም እጅግ የሚጠቅም ነው። ከዛ ውጪ ጤና ባለሙያዎቻችንም ደግሞ ጤና ተቋሙ ሲውሉ የተለያዩ አገልግሎቶችን ይፈልጋሉ። ካለ ኃይል አቅርቦ ጤና ባለሙያዎች ተመችቷቸው ሊቆዩ ስለማይችሉ የነሱንም በጤና ተቋማት የመቆየት አቅምን ከፍ የምናደርግ ይሆናል። በመርሃ ግብሩ ላይ የተገኙት የህዝብ ተወካዮች ምክር ቤት አባልና የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቅ ሰሞ ማሞ ጥራቱን የጠበቀ ፍትሃዊና ዘላቂ የጤና አገልግሎት ለመስጠት እየተከናወኑ ያሉ ተግባራት የሚበረታቱ ቢሆኑም ተጠናክረው መቀጠል አለባቸው ሲሉም አሳስበዋል። ወረዳ ላይ ያሉ ቀበሌ ላይ ያሉ ጤና ጣቢያዎችና ጤና ኬላዎች መንገድ ያስፈልጋል፣ ትራንስፖርት ያስፈልጋል፣ መብራት ያስፈልጋል፣ ውሃ ያስፈልጋል፣ ቴክኖሎጂ ያስፈልጋል፣ ስልክ ያስፈልጋል። እነዚህ በሙሉ ሲሟሉ ነው እናት ደህና ልጅም ጤና ተብሎ የሚወለደው። መድረስ ሲገባው የክትባት ማቴሪያሎች በወቅቱ ሳይደርሱ ከደረሱ በኋላም በመብራት እጥረት ኤክስፓየር እንዲያደርጉ የሚደረጉ ነገሮች እየታዘብን የነበር ነው። እነዚህ የተቀናጀ ስራ ካልተሰራ አሁንም ቢሆን ለዜጎች ልንደርስላቸው አንችልም። ቁሳቁሶቹ ከዩኒሴፍ ከጋቢና ከመሰል ተቋማት በድጋፍ መልክ የተገኙ መሆናቸው ተገልጿል። በቤኒሻንጉል ጉሙዝ ክልል ሴት ተማሪዎች በኢኮኖሚ ችግር ምክንያት ትምህርት እንደሚያቋርጡ ተገለጸ። በሌላ በኩል በክልሉ የሴቶችን የትምህርት ተሳትፎ ለማሳደግ ለ6 ዓመታት ሲተገበር የቆየው የኩሶ ኢንተርናሽናል ፕሮጀክት ተጠናቋል። መሰረት ባዩ ዝርዝር አላት። ኩሶ ኢንተርናሽናል በቤንሻንጉል ጉሙዝ ክልል ባለፉት 6 ዓመታት ተግባራዊ ሲያደርግ የቆየውን ፕሮጀክት ማጠቃለያ መርሃ ግብር በዛሬው ዕለት አከናውኗል። ፕሮጀክቱ በክልሉ በሚገኙ 4 ወረዳዎችና 1 የከተማ አስተዳደር ስር በሚገኙ 7 ሁለተኛ ደረጃ ትምህርት ቤቶች ለሚገኙ 1000 ሴት ተማሪዎች ሁለንተናዊ ድጋፍ በማድረግ ለዩኒቨርሲቲ አብቅቷል። ፕሮጀክቱ ለተማሪዎች ድጋፍ ከማድረግ በተጨማሪ ለትምህርት ቤቶች አስፈላጊ ግብዓቶችንና ቴክኖሎጂዎችን የማቅረብ ለቤተሰብም ድጋፍና የአቅም ግንባታ ስልጠና እንደሰጠ ተገልጿል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ ምክትል ኃላፊ በሽር አብዱራሂም በዚህ ወቅት እንደገለጹት ፕሮጀክቱ በክልሉ የሚገኙ ሴት ተማሪዎችን ከማብቃት አኳያ ፋይዳው የጎላ ነው ብለዋል። ሴት ልጆች ስነ ልቦናቸው በድፍረት መናገሩ፣ በመማር አቴንድ የማድረጉ ሁሉ ጊዜ አቴንድ የማድረጉ፣ የቤተሰብ ኢኮኖሚ ጫና፣ እነዚህ ችግሮች ነበረ። እነዚህ ችግሮች ለመቅረፍ የተለያዩ ፕሮጀክቶች ተነድፎ ስፔሻሊ ሴት ልጆች ላይ ስራዎች ተሰሩና በርካታ ሴቶች ተማሪዎቻችን በዛው ተጠቅመው ውጤት የመጣበት ነው። አሁን አብዛኛው በኩሶ ታቅፎ የነበሩ ተማሪዎች ቀጥታ ጆይን ያደረጉ በርካታ ናቸው። በሪሚዲያል ቀሪዎቹ ደግሞ በሪሚዲያል ተጠቅሞ ዩኒቨርሲቲ ገብተዋል። የቤንሻንጉል ጉሙዝ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ አለምነሽ ይባስ በበኩላቸው በክልሉ የነበረው የጸጥታ ችግር፣ ያለ ዕድሜ ጋብቻና ሌሎች ልማዳዊ ችግሮች ሴቶች ወደ ትምህርት ቤት እንዳይሄዱ አድርገዋቸዋል ብለዋል። ትምህርት ቤት ከገቡም በኋላ እንደሚያቋርጡ አንስተው ቢሮ በጉዳዩ ላይ እየሰራ መሆኑን ጠቁመዋል። ወቅታዊ የነበረው የጸጥታ ችግርም ተጨማሪ ነው። ከጎጂ ልማዳዊ ድርጊቱ በተለየ የዚህ ጎጂ ልማዳዊ ድርጊቱ ጋር ተያይዞ እንደኛ አካባቢ ያው አብዛኛውን ጊዜ በለውጥ ጋብቻ አለ። ሳትፈልጊ ነው። በተለይ ሴት ልጅ ከሆነች ከባድ ነው። ይሄ ያለ እንደገና አሁንም ትምህርታቸው ደርሰው እንዲገቡ የተደረጉት ደግሞ ከኢኮኖሚ ጋር ተያይዞ አንዳንድ ስራዎችን በተለይ ከዚህ ወደ ወርቅ ቁፋሮ የመሄድ የማዕድን ቁፋሮ ማለት የወርቅ ቁፋሮ የመሄድ ሁኔታዎች ስላሉ የመግባት እንትናቸው በቅንጅት ስለሚሰራ በንቅናቄ ስለሚሰራ የመግባት እድሉ ጥሩ ነው። ነገር ግን ዘላቂ ሆኖ ከመቀጠል ጋር ተያይዞ መሀል ላይ የማቋረጥ ሁኔታዎች ናቸው በስፋት እኛ ጋር
የሚታዩት። የትምህርት ቢሮ ኃላፊ አክለውም ከዚህ ቀደም በክልሉ በነበረው የጸጥታ ችግር ምክንያት የተጎዱ ትምህርት ቤቶች በፕሮጀክቱ ታድሰው አገልግሎት እየሰጡ እንደሆነ ተናግረዋል። እንደሚታወቀው ባለፈው 2-3 ዓመት በፊት በክልላችን የጸጥታ ችግር ነበረ። ይህ የጸጥታ ችግር ዳይሬክትም ኢንዳይሬክትም በትምህርት ቤቶቻችን ላይ ከፍተኛ ተጽዕኖ አሳጥረዋል። ተጽዕኖ ያሳደረው አንዱ ምንድነው? ትምህርት ቤቶች የመውደም ነገር ነው የነበረው። ትምህርት ቤቶች በርካታ ትምህርት ቤቶች ወድሞ ነበሩ። ተማሪዎች ከትምህርት ገበታ ተፈናቅለው ነበሩ። እሱ ብቻ ሳይሆን የስነ ልቦና ችግር የመምህራንም የተማሪዎችም የስነ ልቦና ችግር የነበረበት ሂደት ነው የነበረው። ያንን ለማስተካከል በርካታ ስራዎች ጸጥታ አካላት ስራ በመስራታቸውና በአካባቢው ላይ ክልሉ መንግስትም በሰራው ስራ ጸጥታ ላይ በሰራው ስራ ከፍተኛ ውጤት ታይቶ በአሁኑ ሰዓት ትምህርት ቤቶቻችን መማር ማስተማር ሂደት ወደ ነበረበት ተመልሷል። በክልሉ የትምህርቱን ዘርፍ ለማሳደግና ተደራሽነቱን ለማስፋት እየተሰራ መሆኑ ተገልጿል። ተመልካቾቻችን ከኢሳት ነጻ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ መረጃዎች ደግሞ ባልደረባችን መሰረት ባዩ እየጠበቀችን ነው። ተከታትለን እንመለስ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያንና የአልጄሪያን የንግድ ግንኙነት ለማሳደግ ያለመ ውይይት ተካሄደ። ኢትዮጵያና አልጄሪያ ያላቸውን ስትራቴጂካዊ ግንኙነት ወደ ላቀ የንግድና ኢኮኖሚ ትብብር ለማሸጋገር በንግድና ቀጠናዊ ትስስር ሚኒስቴር ውይይት ተካሂዷል። በውይይቱ ወቅት የሁለቱን ሀገራት የንግድ ልውውጥ መጠን ለማሳደግ በስትራቴጂካዊ ጉዳዮች ላይ በዝርዝር መምከራቸው ተገልጿል። ኢትዮጵያ ያላትን የወጪ ንግድ ምርት ወደ አልጄሪያ ገበያ በስፋት ለማቅረብ የሚረዱ ምቹ ሁኔታዎችን መፍጠር የውይይቱ ዋነኛ ትኩረት እንደነበር ሚኒስቴሩ አስታውቋል። ትብብሩን ወደ ተግባር ለመለወጥም በቅርብ ወራት ውስጥ የኢትዮ አልጄሪያ የንግድ ፎረምና የንግድ ባዛር በአዲስ አበባ ለማካሄድ ስምምነት ላይ ተደርሷል ተብሏል። ውይይቱ የተካሄደው በንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዴኤታ ወይዘሮ ያስሚን ውሃብ ረቢና በኢትዮጵያ የአልጄሪያ አምባሳደር ዶክተር መሐመድ ካሊድ መካከል መሆኑን ሚኒስቴሩ በድረገጹ ባሰፈረው ጽሑፍ አስታውቋል። ቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ እንዲያቀርቡ ባለስልጣኑ አሳሰበ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የዓለም አቀፉን የቡና ገበያ ሁኔታና የኢትዮጵያን ቡና ወቅታዊ ጉዳይ አስመልክተው መግለጫ ሰጥተዋል። ዋና ዳይሬክተሩ በመግለጫቸው በዘንድሮ በጀት ዓመት 1.5 ሚሊዮን ሜትሪክ ቶን ቡና መመረቱን ተናግረዋል። ባለፉት 2 ወራት የዓለም አቀፍ የቡና ዋጋ ከነበረበት $4 ወደ $2.8 መቀነሱን አንስተው ዋጋ ይጨምራል በሚል ምርት ይዘው የተቀመጡ አካላት ለአንድ ዓመት ያህል የዓለም አቀፍ የቡና ዋጋ በዚሁ እንደሚቀጥል ተገንዝበው በእጃቸው ያለውን የቡና ምርት ለገበያ እንዲያቀርቡ አሳስበዋል። በሌላ ወገን የኮንትሮባንድ ንግድ የሚከላከል ግብረ ኃይል መቋቋሙን ጠቁመው በኮንትሮባንድ ለመላክ ጥረት በሚያደርጉ አካላት ላይ ክትትል እንደሚደረግም አብራርተዋል ሲል የዘገበው ኢዜአ ነው። በባንኮች መካከል የተደረገው የገንዘብ ገበያ የ2 ትሪሊዮን ብር ግብይት አስመዘገበ ተባለ። በባንኮች መካከል የገንዘብ ገበያ አጠቃላይ የግብይት መጠን 2 ትሪሊዮን ብር በማለፍ አዲስ ምዕራፍ መመዝገቡን የኢትዮጵያ የሰነደ መዋለ ንዋዮች ገበያ አስታውቋል። ገበያው ጥቅምት 2017 ዓ.ም ስራ ከጀመረ በኋላ የመጀመሪያውን 1 ትሪሊዮን ብር የግብይት መጠን ያሳካው መስከረም 16 ቀን 2018 ዓ.ም እንደነበር አስታውሶ ባለፉት 5 ወራት ውስጥ የግብይቱ መጠን በጥፍ አድጎ ዛሬ ላይ ከ2 ትሪሊዮን ብር በላይ መድረሱን ገልጿል። በተለይም በቅርብ ሳምንታት ውስጥ የታየው የግብይት እንቅስቃሴ እጅግ ከፍተኛ እንደነበር የተገለጸ ሲሆን ከየካቲት 16 እስከ 20 ቀን 2018 ዓ.ም ባለው ጊዜ ውስጥ ብቻ 125 ግብይቶች ተከናውነዋል። በዚህ ሳምንት ውስጥ በአንድ ጀንበር የብድር አገልግሎት ብቻ 87.4 ቢሊዮን ብር የሚጠጋ ገንዘብ የተዘዋወረ ሲሆን ይህም በገበያው ታሪክ ከፍተኛ ሳምንታዊ ክንውን ሆኖ እንደተመዘገበ ተገልጿል። ዘገባው የካፒታል ኢትዮጵያ ነው። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ተመልካቾቻችን ከኢሳት ነጻ ሚዲያ የሚተላለፉላችሁ የምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎች እንሻገር። የሊባኖስ መንግስት በግጭቱ ውስጥ መሳተፍ እንደማይፈልግ በመግለጽ የሂዝቦላን ወታደራዊ ክንፍ በይፋ አገደ። ድርጅቱ በሊባኖስ ፖለቲካ ውስጥ ዋነኛ ተጽዕኖ ፈጣሪ ቢሆንም በአሁኑ ወቅት በአገር ውስጥ ከፍተኛ ጫና እየደረሰበት ይገኛል። ዮሐንስ ተስፋ ዝርዝራል። ሂዝቦላ ለደጋፊዎቹ የነጻነት ንቅናቄ ነው፣ ለተቃዋሚዎቹ ደግሞ በመንግስት ውስጥ ያለ ሌላ መንግስት ተደርጎ ይወሰዳል። የድርጅቱ ታሪክ የሚጀምረው በ1982 እንደ አውሮፓውያኑ አቆጣጠር ነው። የሊባኖስ የእርስ በርስ ጦርነት በተቀሰቀሰበት በሰባተኛው ዓመት እስራኤል የፍልስጤም ነጻ አውጪ ድርጅት ፒኤልኦን ለማስወጣት ሊባኖስን ወረረች። የፍልስጤም ተዋጊዎች ቤሩትን ለቀው ሲወጡም አዲስ የሺዓ የታጠቀ ንቅናቄ በጦርነቱ ጥላ ስር ተፈጠረ። በኢራን እስላማዊ አብዮት በተነሳሱ ወጣት ሊባኖሳውያን የሃይማኖት አባቶችና ተዋጊዎች እስላማዊ ተከላካይ ኢስላሚክ ሬዚስተንስ የሚሉትን ቡድን መሰረቱ። ይህን ተከትሎ እንደ አውሮፓውያኑ በ1983 በቤሩት በሚገኘው የአሜሪካ ኤምባሲና የባህር ኃይል ወታደሮች ሰፈር ላይ በደረሰ የቦምብ ጥቃት 241 የአሜሪካ ወታደሮች ተገደሉ። የአሜሪካ የምርመራ ውጤቶች ጥቃቱን ከሂዝቦላ ጋር ቢያያይዙትም ቡድኑ ግን በቀጥታ ተጠያቂነቱን አልተቀበለም። በ1985 ደግሞ ሂዝቦላ በእስራኤል ላይ ጥቃት ለመሰንዘርና ለኢራን የበላይ መሪ ታማኝ ለመሆን ቃል የገባበትን ማኒፌስቶ ይፋ አደረገም። በ1980ዎቹ ማብቂያም በቤሩት የውጭ ሀገር ዜጎች የታገቱ ሲሆን ሂዝቦላ ከነዚህ ድርጊቶች ጀርባ እንደነበረ ይታመናል። እንዲሁም የወንድማማቾች ጦርነት በሚታወቀው ደም አፋሳሽ ፍልሚያ ከሺያ ተቀናቃኙ አማን ንቅናቄ ጋር ተዋግቷል። እንደ አውሮፓውያኑ በ1990 የሊባኖስ የእርስ በርስ ጦርነት ካበቃ በኋላ ሂዝቦላ ራሱን ከሁኔታዎች ጋር ማላመድ ጀመረ። በ1992 እስራኤል የድርጅቱን ዋና ጸሐፊ አባስ ሙሳዊን በግድያ ካስወገደች በኋላ ሐሰን ናስራላህ መሪነቱን ተረከቡ። በናስራላህ መሪነት ሂዝቦላ ወደ ፖለቲካው ዓለም በመግባት ከታጣቂ ሚሊሻነት የፓርላማ መቀመጫ ወዳለው የተደራጀ የፖለቲካና ወታደራዊ ተቋምነት ተቀየረ። በ2000 ደግሞ እስራኤል ለ18 ዓመታት ከቆየችበት ደቡብ ሊባኖስ ጠቅልላ ስትወጣ ሂዝቦላ ድል ማድረጉን አወጀ። ሆኖም በ2005 የቀድሞ ጠቅላይ ሚኒስትር ረዚቅ ሀሪሪ ሲገደሉም በተባበሩት መንግስታት ድርጅት የሚደገፉ ልዩ ፍርድ ቤት የሂዝቦላን አባላት በግድያ ወነጀለ። ድርጅቱ ግን ያኔም ክሱን አስተባብሏል። ቡድኑ በ2006 ከእስራኤል ጋር ለ34 ቀናት የዘለቀ ጦርነት ካካሄደ በኋላ በ2011 በሶሪያ የእርስ በርስ ጦርነት ከበሽር አልአሳድ ጎን በመሰለፍ በቀጠናው ያለውን ተጽዕኖ አሳደገም። ሆኖም የአሳድን መንግስት ለመከላከል የወሰደው እርምጃ ስሙን አግድፎበታል። ዛሬ ሂዝቦላ በሀገር ውስጥም ሆነ በውጭ ከፍተኛ ጫና ውስጥ ይገኛል። የሊባኖስ መንግስት የቡድኑን ወታደራዊ ሚና ለመገደብ እየተንቀሳቀሰ ነው። ከተመሰረተ ከ40 ዓመታት በላይ ያስቆጠረው ሂዝቦላ አሁንም በሊባኖስ ፖለቲካዊ ሚዛንና በቀጠናው ውስጥ ትልቅ ኃይል ሆኖ ቀጥሏል። ድርጅቱ በድጋሚ የራሱን መልሶ የማዋቀር ብቃቱ የመካከለኛው ምስራቅን ቀጣይ ምዕራፍ ሊወስን ይችላል እየተባለም ይገኛል። መረጃውን ስናጠናቅር አልጀዚራ ዋቢያችን ነበር። ስድስተኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት እስራኤልና ኢራን አዳዲስ ጥቃት እየፈጸሙ ነው። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በድንበር አካባቢ እየተደረገ ያለው የሽብርተኝነት እንቅስቃሴ ተገቢ አይደለም ሲሉ አስጠንቅቀዋል። ሸሪፍ ኢማም አሜሪካና እስራኤል በኢራን ላይ በሚያካሄዱት ጦርነት ኢራንን በቦምብ መደብደባቸውን አጠናክረው ቀጥለዋል። በዚህም እስካሁን ባለው መረጃ መሰረት ከቅዳሜ ጀምሮ 1230 ሰዎች ተገድለዋል። በሌላ በኩል የኢራን መንግስት ቴሌቪዥን ኢራን ሐሙስ ጠዋት ላይ አዲስ ጥቃት መፈጸሟን አስታውቋል። ጥቃቱ ደግሞ ኢላማ ያደረገው በቀጠናው ውስጥ የሚገኙትን የእስራኤልና የአሜሪካ ወታደራዊ ጦር ሰፈሮችን ነው ብሏል። የእስራኤል ጦር እንዳለው ሐሙስ ጠዋት ላይ ኢራን ለሶስተኛ ጊዜ ወደ እስራኤል ሚሳኤል አስወንጭፋለች። ይሁን እንጂ የእስራኤል የመከላከያ ሰራዊት ጥቃቱን አክሽፎታል። በተለይም በመጀመሪያ ሁለት ጥቃቶች ምንም ጉዳት እንዳልደረሰ ተገልጿል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በሀገራቸውና በኢራቅ ድንበር አካባቢ እየተደረገ ያለው የሽብርተኝነት እንቅስቃሴ ተገቢ አይደለም ሲሉ አስጠንቅቀዋል። ይህ ማለት አሜሪካ የኩርድ ኃይሎችን በማስታጠቅ በኢራን መንግስት ላይ እንዲነሱ ለማድረግ የታሰበ ነው ተብሏል። ይህንን ተከትሎ በኢራቅ የሚገኙ የኢራን ኩርዶች የተባለውን ነገር ለማድረግ ዝግጁ እንዳልሆኑ እንዲሁም የነርሱ ኃይሎች ድንበር ተሻግረው ገብተዋል መባሉን አስተባብለዋል።
እስራኤል የሊባኖስ ዋና ከተማ የሆነችውን የቤይሩት ደቡባዊ ከተማ ዳርቻ ማጥቃቷን የመንግስት ሚዲያ ዘግቧል። እስራኤል የኢራን ባለስልጣናት ሊባኖስን ለቀው እንዲወጡ ያስቀመጠችው ቀነ ገደብ መጠናቀቁን ተከትሎ በድንበር በኩል እግረኛ ወታደሮች እያስገባች ነው። እስራኤል ረቡዕ ዕለት በሊባኖስ የሚገኙ የኢራን ተወካዮች ሀገሪቱን በ24 ሰዓታት ውስጥ ለቀው እንዲወጡ ማስጠንቀቂያ ሰጥታ ነበር። ያ ቀነ ገደብ አሁን ላይ ተጠናቋል። ባለፉት 4 ቀናት በእስራኤልና በሂዝቦላ መካከል ባገረሸው ጦርነት 70 ሰዎች በእስራኤል ጥቃት ሲገደሉ 430 ደግሞ መቁሰላቸውን የሊባኖስ የጤና ሚኒስቴር ረቡዕ ዕለት አስታውቋል። ይህ በእንዲህ እንዳለ የኢራን የጦር መርከብ ከአሜሪካ ባህር ሰርጓጅ መርከብ በተተኮሰበት ቶርፔዶ በህንድ ውቅያኖስ ውስጥ መስጠሟ ሲገለጽ በጥቃቱ 80 ሰዎች መሞታቸውን የስሪላንካ ባለሥልጣናት አስታውቀዋል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ በቀጣይ አሜሪካ በኢራን ላይ ለምትወስደው ወታደራዊ እርምጃ የኮንግረሱ ይሁንታ ያስፈልጋል በሚል የቀረበውን የውሳኔ ሀሳብ ሪፐብሊካኖች ሳይቀበሉት በመቅረታቸው 53 ለ47 በሆነ ድምፅ ውድቅ ሆኗል። ከቅዳሜ ፌብሩዋሪ 28 ጀምሮ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ በረራዎች ተሰርዘዋል፣ አየር መንገዶችም ተዘግተዋል። በዚህም በሺ የሚቆጠሩ ዓለም አቀፍ ተጓዦች መንቀሳቀስ አልቻሉም። ይህንን ተከትሎ ሀገራት በተለያየ መንገድ ዜጎቻቸውን ከመካከለኛው ምስራቅ እያስወጡ ነው ተብሏል። በዚህም የኒውዚላንድ መንግስት 2 ወታደራዊ አውሮፕላኖችን ወደ መካከለኛው ምስራቅ ሊልክ እንደሆነ አስታውቋል። ወደ 3,000 የሚጠጉ የኒውዚላንድ ዜጎች በመካከለኛው ምስራቅ እንደሚኖሩ ባለስልጣናት አስታውቀው ሁኔታው አመቺ ሲሆንና ሲፈቅድ እንደሚያስወጧቸውም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስቴር በበኩሉ በኢራን ላይ ወታደራዊ ዘመቻ ከተጀመረ ጀምሮ በመካከለኛው ምስራቅ መተላለፊያ ያጣው ለሚገኙ አሜሪካውያን የቻርተር በረራ መጀመሩን ገልጿል። አክሎም ረቡዕ ዕለት አንድ አውሮፕላን ከመካከለኛው ምስራቅ መነሳቱን አስታውቋል። ዜናውን ስናዘጋጅ ቢቢሲ፣ ሲኤንኤን እና አልጀዚራን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከዜናው ቀጥሎ የዕለት ሐሙስ ከዜና ባሻገር የትንታኔ ዜና ይቀርባል። እንድትከታተሉ እየጋበዝን የዕለቱን ዜና በዚሁ እናጠቃልላለን። ከዜናዎቹ ጋር እኔ ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።